ምንድነው በአክሱም ከተማና በወላይታ እየተደረገ ያለው ነገር? ዛሬ በአክሱም ከተማ እየተደረገ ያለውን ነገር ስሰማ ዝም ማለት አልቻልኩም፣ ለመናገር ተገድጃለሁኝ። በብዛት እንደዚህ አይነት ነገሮች ማልናገረው ከፖለቲካ ጋር ሌሎች ሃይማኖቶች ጋር ክፉ ደግ መነጋገር በጣም ስለሰለቸኝና ስለመረረኝ ነው። ድሮም እኔ በሃይማኖቶች መካከል መቻቻልና መከባበር እንዲኖር በጣም ተግቼ ሰርቻለሁኝ። በተለይ ድሮ በነበርኩበት ሃይማኖት የፕሮቴስታንት ሃይማኖት አብዛኛው ማህበራዊ ሚዲያ ላይ ያሉት የፕሮቴስታንት አማኞች ኦርቶዶክስን ሲሳደቡ፣ ሲዘልፉ፣ ሲገጽጹ አማኙን መቀመጫ ማሳጫ ሲያሳጡ ያንን በጽኑ ለረዥም ዓመታት ተቃውሜያለሁ፣ ታግያለሁ። ይህን አብዛኞቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። አሁን ደግሞ በአክሱም ከተማ የሚያስተዳድር ያለው ድርጅት ህወሓት ይባላል። እኔ ፖለቲከኛ አይደለሁም። ግዴታ ግን መጠቆምና መጥቀስ ስላለብኝ ነው ድርጅቱን የምጠቅሰው። ለምን በድርጅቱ አገሪቱ የትግራይ ክልል እየተዳደረች ያለችው አላግባብ ቢሆንም በጉልበትም በህወሓት ነው። ስለዚህ ለዲሞክራሲ ይታገላለሁ፣ የሃይማኖት ነፃነት አከብራለሁ፣ ሃይማኖት በመንግስት መንግስትን በሃይማኖት እንዳይገባ ብሎ ህግ ያረቀቀው ህወሓት 17 ዓመት ታግሎ 60 ሺህ ሰው የገበረው 27 ዓመት ኢትዮጵያን አስተዳድሮ አሁንም ግን ፍጹም አንድ ተራ ዱርዬ የማይሰራውን ምግባር የሚሰራ ወንበዴ ድርጅት ነው። በ21ኛው ክፍለ ዘመን በአንድ ከተማ ላይ መስጊድ አይሰራም ብሎ ህዝብን ማሳደድ፣ ማሰቃየት፣ ማሰር፣ ማንገላታት ምንድን ነው? እሺ መስጊድ አይሰራም፣ ህዝቡ የሚደበደበው ለምንድን ነው? ሌሎችስ ኢትዮጵያ ወገኖች ለምንድን ነው እንደዚህ ዝም የምትሉት? ይሄ ድርጅት ደግሞ መልሶ ኢትዮጵያን የማስተዳደር አሁን ያለውንም መንግስት የመኮነን ራሱን እንደተሻለ አድርጎ የሚቆጠርበት አመለካከት ምን አይነት ጠማማ ሸውራራ ሐሳብ ቢኖረውና እኛንስ እንዴት ቢንቁን ነው? ግን እንዲህ አይነት ነገር ስንናገር አሁን የብልጽግና ደጋፊ ታደርጋላችሁ። ፖለቲከኛ አይደለሁም እኔ። ምን ይጠቅመኛል እኔ? ስለዚህ በአክሱም ኢትዮጵያ እኮ የሃይማኖት ሀገር አይደለችም። በፓርቲ የምትተዳደር ሀገር ነች። በአክሱም ከተማ መስጊድ ከለከላችሁ፣ ለምንድን ነው የምትደበድቧቸው? እናንተንስ እንደገና እናንተን አምኖ እንደገና ኢትዮጵያን እንድትረከቡ እድል ፋንታ እንዲኖራችሁ ትፈልጋላችሁ? በጣም ነው የሚያሳዝነው። እኔ እንግዲህ እዚሽ ምድር ላይ ከመጣው 50 ምናምን ዓመት ሊሆነኝ ነው። በ50 ምናምን ዓመቴ ውስጥ የበፊቱን ትተን በእኔ እድሜ ላይ በትግራይ ክልል አክሱም ከተማ ያሉ ሙስሊሞች እድሜ ዘመናቸውን ስቃይ ነው የሚኖሩት። ግን ድሮ ሃይማኖተኛም ስለነበር ጠባብም ስለነበር ስለ ሰላምም ያለን አመለካከት ወራዳ ስለነበረ የሰላም ሀገር ነን እንቻቻላለን ምናምን እያል ውሸት ለሙስሊሞች ድምፅ ሆነን አናቅም። ግን በዚህ 50 ምናምን ዓመት ውስጥ ያየሁት ነገር ምንድን ነው? ሙስሊሞች ምን ያህል ለሰላም እንደሚተጉ፣ ምን ያህል ዋጋ እንደሚከፍሉ፣ ምን ያህል በመከራ ውስጥ ችለው እምነታቸው እንደሚያራምዱ፣ ምን አይነት የሰላም ሰዎች እንደሆኑ ነው ያረጋገጥኩት። እና የኢትዮጵያ ውስጥ ደግሞ አሁን አዲስ አበባ ላይ በተለያየ ኃላፊነት ያላችሁ እነ ኡስታዝ አቡበከር እነ አህመዲ ጀበል መጅሊሱ ምንድን ነው የምትሰሩት እንዴ? ይህን ድርጅት እኮ በወጣትነት እድሜ ዘመናችሁ ያመጣውን ያምጣ ብላችሁ በህይወታችሁ ተወራርዳችሁ እኮ ስንት የታገላችሁ እኮ ጀግና አርበኞች ወንድሞቻችን ናችሁ። ይሄን ነገር ለመንግስት በአጽንኦት ታግሎ የሆነ ነገር መፍትሄ እንዲመጣ እንዴት በትጋት ሰርታችኋት ውጤት አታሳዩን? በወጣትነት እድሜ ዘመናችሁ በእስር ቤት ነው ያሳለፋችሁት ለእስልምና ስትሉ። አሁን በተሻለ ጊዜ በተሻለ ሁኔታ ደግሞ የመናገር የማሳወቅ መብት ባላችሁ ሰዓት ለምንድን ነው የማትናገሩት? ለምንድን ነው ጉዳዩን ወደ አደባባይ የማታወጡት? ለምንድን ነው እነዚህ አመፀኞች ለህግ ተላልፈው የማይሰጡት? ሌላው በወላይታ ከተማ እኚህ ሰውዬ በመጽሐፍ ቅዱስ ብስኩት ሽጠዋል ከሚባሉት መጀመሪያ አንድ የተወሰኑ ወጣቶች ደግሞ
መስጊድ ወላይታ ውስጥ እንዳይሰራ እያሉ ሲከላከሉ ሲጮሁ ሰልፍ ሲወጡ ነበር። ማንበብ የማይችሉ መጻፍ የማይችሉ ምንም አይነት ነገር መለየት የማይችሉ የ80 ዓመት ሽማግሌ ወረቀት ተራ ወረቀት መስሏቸው ወረቀቱን ጠቅልለው እሳቸውን ምክንያት አድርጎ መስጊድ ላለመሰራት ይህን ያህል ግርግርና ወከባ መፍጠር ምንድን ነው ይሄ? እሺ ሰውየው ይስሩ። ሰውየው እኮ ነው የሚጠየቁት። በቃ ሰውየው በህግ ጥላ ስር ስላሉ ምንም አይነት አስተያየት አንሰጥም። ህግ የራሱን መረጃና ማስረጃ ሰብስቦ የሚፈርደውን ስለሚፈርድ የሰውየው ያንንም ነገር ማድረግ እኮ አንድ ግለሰብ ናቸው። ከመስጊድ መስራት አለመስራት ጋር እኮ አይገናኝም። የመብታችን ነው። ወላይታ ላይ የተፈለገበት ቦታ ሙስሊም ካለ ቦታ ጠይቀን መስጊድ የመስራት በዛ ቦታ ላይ የመጠቀም ህገ መንግስታዊ መብታችን ነው። ለምንድን ነው የማንናገረው እንደዚህ? አሁን ኢትዮጵያ ያለችበትን ሁኔታ እናውቃለን። ነገር ማፋፋም ነው፣ ማጋጋል ነው፣ በእሳት ላይ ቤንዚን መጨመር ነው። ይህ ነገር ተገቢ አይደለም። ነገ ከነገ ወዲያ መፍትሄ ይመጣል እየተባለ ሲነገር ግን የለም። ሌላው ከእስልምና ሃይማኖት ውጭ ያላችሁ ክርስቲያኖች በክርስቲያን ብዙ ስለምትጠቀለሉ ፕሮቴስታንት፣ ካቶሊክ፣ ጴንጤ ምናምን ኦርቶዶክስ እንዲህ አይነት ነገር ለምንድን ነው የማትከላከሉት? ስለዚህ ይሄ ግዴታ ኢትዮጵያ በሁሉም ቦታ ላይ ያሉ ሃይማኖቶች ስርዓት አድርገው መኖር መቻል አለባቸው። ስለዚህ መተባበር ያለባችሁ መተባበር አላችሁ፣ መተባበር የሌለባችሁን ደግሞ አለመተባበር ነው። ሌላው ለሁሉም ሃይማኖቶች በጣም ከሃይማኖተኞች በጣም የሚያስጠላኝ የምጸየፈው መቼ እንደሚስተካከሉ ባላውቅም ኢትዮጵያ የእስላም ሀገር፣ የኦርቶዶክስ ሀገር፣ የጴንጤ ሀገር አይደለችም፣ የኢትዮጵያኖች ሀገር ነች። ይሄ አካሄድ አያዋጣንም። እኔ ያው ሙስሊም ነኝ። በእስልምና የመተዳደር በእስልምና መግባት መውጣት የእኔ ግዴታ እንጂ የመላው ኢትዮጵያ አይደለም። አንዳንድ ሙስሊሞች ሙሉ ኢትዮጵያ በቃ በእስልምና ካልተዳደረች ብለን ያዙ ይልቀቁ እንላለን። አንዳንድ ኦርቶዶክሶችም ደግሞ በክርስትና ካልተዳደረች የክርስቲያን ደሴት ነች ያዙ ይልቀቁኝ እንላለን። ፕሮቴስታንቱ ደግሞ አሁን ጊዜ የጌታ ነው በጌታ በምናምን ምናምን የእኛንን ፈላጭ ቆራጭ ትላላችሁ። በተለይ እነዚህ ሶስት ሃይማኖቶች እዛ ውስጥ ያሉ አመፀኞች አሉ፣ በጥባጮች ማለት ነው። ኢትዮጵያ የክርስቲያንም የፕሮቴስታንትም የእስላምም ሀገር አለች። ኤቲስቶች እዚህ ጋር ሰላማዊ ናቸው፣ በህግና በስርዓት ነው የሚኖሩት። እንደዚህ አይነት አታካራ ውስጥ አይገቡም። ስለዚህ ኢትዮጵያ የሁላችን ሀገር ነች። እኔ እንደ ሙስሊም በእስልምና የመኖር በእስልምና የመተዳደር ሙሉ መብት አለኝ። በኢትዮጵያ ህግ ደግሞ የመተዳደር ግዴታ ደግሞ አለብኝ። ኦርቶዶክስም ፕሮቴስታንቱም ሁሉም እንደዚህ ነው መሆን ያለበት። እዚህ ሀገር መስጊድ አይሰራም፣ እዚህ ሀገር ቤተክርስቲያን አይሰራም፣ እዚህ አካባቢ ሙስሊም መኖር የለበትም፣ እዚህ አካባቢ ኦርቶዶክስ መኖር፣ እዚህ ክርስቲያን መኖር የለበትም የሚባል ነገር የለም። እንዴ እኔ እንዴት መቼ ነው የምንማረው? እኛ መቼ ነው የሚገባን? መቼ ነው የማንም መጫወቻ ሆነን የምንቀረው? ትናንት ከትናንት ወዲያ በተፈተንበት ነገር ዛሬ መልሰን እንዴት እንሰቃያለን? አንድ ነገር ደግሞ ማወቅ ያለባችሁ እስልምና በግዴታ ሰዎችን ማስለም መበጥበጥ አይፈልግም። በነገራችን ላይ እስልምና ሁለት መሰረታዊ ነገሮች አውርቷል ለሌላ እምነት ተከታዮች። አይደለም ፈጣሪ አለ ብለው የሚያምኑትን ሃይማኖተኞች ቀርቶ ጣዖት እንኳን የሚያመልኩትን ሰዎች አትስደቡባቸው፣ በስነ ስርዓት አውሯቸው። ለምን የእናንተን ሃይማኖት መልሶ ይሰድባሉ ይላሉ። ሁለት እስልምናን ስትናገሩ፣ ስትከራከሩ፣ ስትጨዋቱ፣ ስትወያዩ ትህትና በተሞላበት ገር በሆነ ክርክር ነው እንጂ በግድ ስለምን የሚባል ነገር የለም። እና መጠያየቅ መወያየት አለብን እንጂ እርስ በርስ እንደዚህ መነኳኮር የለብንም። ዋጋ ያስከፍለናል። ስርዓት ብንይዝ ይሻለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ምሽት።